እንዴት ናችሁ ውድ ቤተሰቦች? የዛሬ ትምህርታችን ፓተርን ነው። ዛሬ የመሰረታዊ ጉርድ አሰራርን ወይም ቤዚክ ስከርት በጣም ቀላል በሆነ መልኩና ማንኛውም ሰው በቀላሉ ሊረዳው በሚችል መልኩ አሳያችኋለሁ። ይህም ጉርድ ቀሚስ ለባንክ፣ ለአየር መንገድ እንዲሁም ለተለያዩ ለቢሮ ስራዎች ከኮትና ከሸሚዝ ጋር መለበስ የሚችል ስለሆነ እስከ ቪዲዮ መጨረሻ አብራችሁን በመሆን እናንተም በቀላሉ ይህንን ጉርድ ጽድት አድርጋችሁ መስራት እንድትችሉ የሚያስችል ቪዲዮ ነው ማለት ነው። ወደ ትምህርቱ ከመግባታችን በፊት ቪዲዮውን ላይክ አድርጋችሁ ጀምሩ። እንዲሁም አካውንቱን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን በየጊዜው የመለቃቸው ከፋሽን ጋር የተገናኙ ትምህርቶች በቀላሉ ይደርሳችኋል ማለት ነው። ከትምህርቱ ጋርም በተገናኘ ሀሳብ፣ አስተያየት፣ ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። መልካም የትምህርት ጊዜ። ፓተርን ለመስራት ማንኛውን ፓተርን ለመስራት ስፔሻሊ ደግሞ አሁን እኔ ደግሞ ማሳያችሁ ቤዚክ ስከርት ስለሆነ ወይም ጉርድ ስለሆነ እሱን ለመስራት የሚያስፈልጉንን ቁሳቁሶች በመንገር እንጀምር። እንደምታዩት ይሄኛው ማስመሪያ ነው። ስትሬት ሩለር ይባላል። ማስመሪያ ነው። እላዩ ላይ በሴንቲሜትር የተቀመጡ ቁጥሮች አሉ። ስለዚህ ማንኛውንም ላይን ወይም መስመር እየለካን ማስመር ስንፈልግ ይህንን ማስመሪያ መጠቀም እንችላለን። ቀጥታ መስመሮችን ማለት ነው። እዚህ ጋር ደግሞ ሂፕ ከርቭ አለ። ይህም ሂፕ ከርቭ እንደምታዩት በሴንቲሜትር የተቀመጡ ቁጥሮች አሉት። ማንኛውንም ከርቭ የሆነ ላይን እየለካን የሚሰመርም ይሁን ዝም ብለንም ላይኑን ብቻም ከፈለግን ብቻ የትኛውንም አይነት ከርቭ ላይን የምናሰምርበት ማስመሪያ ነው ማለት ነው። እሱንም እንጠቀማለን ማለት ነው። ሌላው ማርከር ነው። ይህንን እናንተ ስራስም ልትጠቀሙ ትችላላችሁ። ነገር ግን እኔ በደንብ እንዲታያችሁ ስለፈለኩኝ ነው በማርከር የምጠቀመው ማለት ነው። ሌላው ደግሞ ይሄ ፓተርን ፔፐር ነው። የምታዩት ወረቀት ፓተርን ፔፐር ይባላል። ፓተርናችንን የምንሰራው እዚህኛው ፓተርን ፔፐር ወረቀት ላይ ነው ማለት ነው። ስለዚህ እነዚህ ነገሮች ነው የሚያስፈልጉን ማለት ነው። ሌላው ይሄንን ከነገርኳችሁ ጉርዱን ለመስራት የሚያስፈልጉን የልኬት አይነቶችን ደግሞ እሱን እናወራ። እንደምትመለከቱት እዚህ ጋር ቢያንስ አንድን ጉርድ ለመስራት 4 መሰረታዊ የሰውነት ልኬቶች ያስፈልጉናል። እዚህ ጋር እናንተ እየተመለከታችሁኝ የመጀመሪያው የጉርዱ ቀሚስ ቁመት ነው። የጉርዱ ቀሚስ ቁመት እኔ የለካሁት 54 ሴንቲሜትር ነው። ሁለተኛ የሚያስፈልገን የሰውነት ልኬት ከወገብ እስከ ዳሌ ነው። ከወገብ እስከ ዳሌ ወይንም ደግሞ ዌስት ቱ ሂፕ ማለት እንችላለን። እዚህ ጋር የጉርዱ ቀሚስ ቁመት ደግሞ ስከርት ሌንግዝ ተብሎም ነው አሁን በብዛት በእንግሊዝኛ ከሆነ የሚነገረው ማለት ነው። እንዳልኳቸው ስከርት ሌንግዝ 54 ሴንቲሜትር ወይም የጉርዱ ቀሚስ ቁመት ማለት ነው። ከወገብ ደግሞ እስከ ዳሌ ወይም ዌስት ቱ ሂፕ ማለት ነው። ለሌላም ጊዜ ስለሚጠቅማችሁ ነው። ወገብ ማለት ዌስት ማለት ነው። ዳሌ ደግሞ ሂፕ ነው። ስለዚህ ከወገብ እስከ ዳሌ ለማለት ዌስት ቱ ሂፕ እንላለን ማለት ነው። ስለዚህ ይሄኛው ሜጀርመንታችን 21 ሴንቲሜትር ነው የለካ ነው ማለት ነው። እንዲሁም የወገብ ዙሪያ ደግሞ ወይንም ደግሞ ዌስት ሰርከምፈረንስ እንለዋለን 72 ሴንቲሜትር ነው የለካሁት። እንዲሁም ደግሞ አራተኛ የሚያስፈልገኝ የሰውነት ልኬት የዳሌ ዙሪያ ይባላል ወይንም ደግሞ ሂፕ ሰርከምፈረንስ እንለዋለን። እሱ 92 ሴንቲሜትር ነው። ስለዚህ እነዚህን 4 መሰረታዊ የሆኑ የሰውነት ልኬቶች ከለካው በኋላ የሚቀናነሱ ነገሮች አሉ። ልክ ፓተርንን መስራት ሲጀምር የሚቀነሱና የሚካፈሉ ቁጥሮች አሉ። እነሱን ልንገራችሁ። በብዛት እዚህ ጋር አሁን 2 ልኬቶች አሉ። ከላይ ወደ ታች የተለኩ አሉ። የጉርዱ ቀሚስና ቁመቱና ከወገብ እስከ ዳሌ ያለው ከላይ ወደ ታች የሚለኩ ናቸው። እንዲሁም እዚህ ጋር ደግሞ ዙሪያ የተለኩ አሉ። የወገብና የዳሌ ዙሪያ ማለት ነው። ስለዚህ እናንተ ባጭሩ እንድትይዙት እዚህ ጋር ከላይ ወደ ታች ከተለኩ የሰውነት ልኬቶች መካከል ለምሳሌ ከጉርዱ ቀሚስ ቁመት ላይ ከ54 ሴንቲሜትር ላይ 3 እንቀንሳለን። እዚህ ጋር እንደምታዩት አስቀምጬላችኋለሁ። ከ54 ሴንቲሜትር ላይ 3 ሴንቲሜትር እንቀንሳለን። እቺ 3 ሴንቲሜትር የምንድነች? እዚህ ምስሉ ላይ እንደምትመለከቱት ማለት ነው የወገብ ነች። ዌስት ባንድ ተብላ እቺ የወገብ የምታዩት በስፌት የተገናኘችው ከዋናው ልብስ ጋር የወገቧ ለብቻዋ 3 ሴንቲሜትር ፓተርን ይሰራላታል። ስለዚህ ለሷ ለብቻው ስለሆነ ፓተርን የምንሰራው እንነጥለዋለን ማለት ነው። ስለዚህ ከ54 ላይ 3 እንቀንሳለን። 3 ሴንቲሜትር ለብቻው የዌስት ባንድ ፓተርን እንሰራለን። አስታውሱ፣ አሁን የምነግራችሁ መጨረሻ ላይ ስለማስታውሳችሁ ማለት ነው። ከዛን ዋናው የጉርዱ ደግሞ ከ3 ወደ ታች ያለው ደግሞ 51 ሴንቲሜትር ይሆናል ማለት። ስለዚህ ፓተሩን የምንሰራው በ51 ሴንቲሜትር ይሆናል። 3 ሴንቲሜትሯ የዌስት ባንድ የምትጨመር ነች ማለት ነው። ኦኬ፣ እሱን ካለን እንዲሁም ከወገብ እስከ ዳሌ ወይም ዌስት ቱ ሂፕ ላይም ደግሞ 21 ሴንቲሜትር ያልኳችሁ ማለት ነው። ከ21 ላይ 3 ሴንቲሜትሯን እሷንም የዌስት ባንዷን እንቀንሳለን ማለት ነው። 18 ይመጣል። አሁን ይሄ የሚቀነሰው ምን ያህል እንደሚቀነስ አሁን ከገባችሁ ፓተርኑ ስንሰራ በዝርዝር ስለምናየው አሁን ላይ ይሄን ብቻ አንደርስታንድ አድርጉት ልኬቱ እንዴት እንደሚቀናነስ። ኦኬ ሌላው ሶስተኛ ደግሞ የወገብ ዙሪያ አለ። የወገብ ዙሪያ
72 ሴንቲሜትር ነው። ስለዚህ ይሄኛው ዙሪያ ነው ብያችኋለሁ። ዙሪያ የሆኑ ነገሮች በብዛት ፓተርን ስንሰራ ለአራት ነው የምናካፍለው፣ ሁልጊዜ አይደለም። በብዛት ግን ዙሪያ የሚለኩ ልኬቶች ለአራት ነው የምናካፍለው። ከኔ ጋር ፓተርን ስትሰሩ ስፔሻሊ ለስንት እንደሚካፈል ስለምነግራችሁ አሁን እዚህ ጋር ያሉትን ዙሪያ የተለኩ ልኬቶች ለአራት ነው የምናካፍለው። ስለዚህ የወገብ ዙሪያ ወይም ዌስት ሰርከምፈረንስ 72 ሴንቲሜትር ነበር። እሱን ለአራት ሳካፍል 18 ሴንቲሜትር ይመጣል የወገብ ዙሪያ ጋር። እችኛው 2 ሴንቲሜትርን ተዋት፣ በኋላ ነግራችኋለሁ። አሁን ላይ 18 የሚለውን ያዙትና በኋላ ላይ አስታውሳችኋለሁ። እቺ 2 ሴንቲሜትር የምን እንደሆነች በኋላ ነግራችኋለሁ። ኦኬ፣ ቀጣዩ አራተኛ ሜጀርመንቴ የዳሌ ዙሪያ ነው። እሱም 92 ነበር የለካሁት። እሱንም ለአራት ነው ማካፈለው። ስለዚህ 92 ሲካፈል ለአራት 23 ሴንቲሜትር ይመጣል ማለት ነው። እነዚህ ልኬቶች ይዘን ፓተርናችንን መስራት እንጀምራለን ማለት ነው። ፓተርናችንን መስራት እንጀምራለን። ስለዚህ ፓተርናችንን ስንጀምር መጀመሪያ የምናደርገው ፍሬሙን ከመስራት ነው የምንጀምረው። ፍሬሙን ከመስራት ነው የምንጀምረው። ስለዚህ ፍሬሙን ስንሰራ ከዚህ ወደዚህ 3 ሴንቲሜትር እንገባለን። ከዚህም ወደዚህ 3 ሴንቲሜትር ገብተን 90 ዲግሪ ነው የምንሰራው። አሁን እቺ ማስመሪያ እቺኛዋ ከዚህ እስከዚህ ያለው ርቀት ጣት የምታዩት ማለት ነው። ከዚህ እስከዚህ ያለው ርቀት 3 ሴንቲሜትር ስለሆነ ዝም ብዬ እየለካው ከምሰራ ዝም ብዬ በማስመሪያው ማስመር እችላለሁ ማለት ነው በቀላሉ። ምክንያቱም 3 ሴንቲሜትር በ3 ሴንቲሜትር ስለሆነ እንዲሰምር ይፈልኩት። እዚህ ጋር እንደምታዩት ጠርዙ ከወረቀቱ እንዳይወጣ መጠንቀቅ አለብን። ጠርዙን ልክ ማስመሪያውን የምናደርገው ከፓተርን ፔፐሬ ከወረቀቱ እኩል አድርጌ ነው ጠርዙን፣ እሱን እንጠንቀቅ ማለት ነው። ከዛም በኋላ ማስመሪያውን ጠበቅ አድርጌ በመያዝ ማስመር ነው። ማስመሪያውን ጠበቅ አድርጌ በመያዝ ማስመር ነው ማለት ነው። በዚህ መሰረት እናሰምራለን ማለት ነው። አሁን ወደ ታች ያለውን አስምሬያለሁ። ወደ ጎን ደግሞ ያለውንም እንደዚሁ የጠርዙን የወረቀቱን ጠርዝ በመጠበቅ ወደዚህም ወደዛም እንዳይገባ እኩል አደርግና ይሄው እንደምትመለከቱት ማለት ነው ማስመሪያውን ጠበቅ አድርጌ ይዤ አሁንም አሰምረ። እዚህ ጋር እንዳይዛነፍብን መጠንቀቅ ያስፈልጋል። ስፔሻሊ ማስመሪያውን ጠበቅ አድርጎ መያዝ ያስፈልጋል ማለት ነው። ኦኬ፣ በዚህ መልኩ ካሰመርኩ በኋላ ይሄኛው እንዳልኳችሁ ያሰመርኩት ሁለቱ መስመር ወደ ጎንና ወደ ታች ያሰመርኩት 90 ዲግሪ መስራት አለበት። እሱን እርግጠኛ መሆን አለባችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ፓተርኑ ወደ መስራቱ ወደ ዲቴሉ ነው የምንገባው። የመጀመሪያው ሜጀርመንታችን የጉርድ ቀሚስ ቁመት ነው 54 ነበር። እስኪ 3 ሴንቲሜትር የዌስት ባንድ ስለተቀነሰ 51 ሆኗል። 51 ሴንቲሜትር እለካለሁ ማለት ነው። ስለዚህ የምጠቀመው መስመር ይሄኛውን መስመር መነሻ አድርጌ ይሄው መስዋዕት ላይ ነው ያደረኩት። ይሄኛውን መስመር ደግሞ ወደ ታች ትክክለኛ የሆነ ስትሬት የሆነ ልኬት እንደለካ የተሰመረ ስለሆነ 51 ላይ ምልክት አደርጋለሁ ማለት ነው። 51 ሴንቲሜትር። ከዛም በኋላ ይሄኛውን 51 ሴንቲሜትር የለካሁትን ወደዛ ነው ማሰምረው፣ ወደ ጎን ነው ማሰምረው። ግን አሁን እናንተ እንዲገባችሁ ስትከታተሉኝ የሆነች ወረቀት ላይ እየጻፋችሁ እሺ። ይሄንን ለምሳሌ እቺን ፖይንት ኤ ብላት ከዛን ይሄንን ደግሞ ፖይንት ቢ ብለው ከኤ እስከ ቢ ድረስ የጉርድ ቁመት ነው ማለት ነው። የጉርድ ቁመት ልኬት ነው ማለት ነው። እሱን እየተከተላችሁ ስለዚህ ቢ ፖይንትን ያገኘዋትን ወደዛ አሰምራለሁ ማለት ነው፣ ወደ ጎን። ወደዚህ ወደ ጎን ሳሰምር አሁን እንደዚህ ዝም ብዬ ባሰምር ለዚህኛው መስመር ትይዩ የሆነ መስመር ነው ማስመር ያለብኝ። ስለዚህ እንዳይንጋደድብኝ ምን አደርጋለሁ? የተወሰነ ገባ ብዬ ማስመሬን በመጠቀም እቺን እንደዚህ አደርግና ማለት ነው እቺ ከዚህኛው መስመር እኩል እንድትሆን አደርግና 51 ሴንቲሜትር ላይ ምልክት አደርጋለሁ ማለት ነው። 51 ላይ ምልክት አለ። ስለዚህ አሁን እቺን ፖይንት እና እቺን ፖይንት የሚያነካካ ተነካክቶ ወደዛ የሚያልፍ መስመር ስለሆነ ማሰምረው ምንም ሳልጨነቅ ሁለቱ ፖይንት እንዲነካካ ብቻ አድርጌ ወደዛ አሰምራለሁ ማለት ነው። ኦኬ፣ ይሄው እንደምታዩት እሷን ፖይንቷን ነክቶ የሚያልፍ እስከ መጨረሻው አሰምራለሁ ማለት ነው። ስለዚህ አንደኛው ሜጀርመንቲን ተጠቀምኩ፣ የጉርድ ቁመት ወይም ስከርት ሌንግዝን ኤ ቱ ቢ ተጠቅሜያለሁ ማለት ነው። ወደ ሁለተኛው ስቴፕ ወደ ሁለተኛው ስራዬ ሲሄድ ከወገብ እስከ ዳሌ ወይም ከዌስት ቱ ሂፕ ያለው ሜጀርመንት ነው። እሱኛው ሜጀርመንት 21 ነበረ። ስለዚህ ከ21 ላይ 3 ቀንሰናል። የዌስት ባንድ 18 ነው የምጠቀመው ማለት ነው። 18 ሴንቲሜትር አሁንም ከዚህኛው ላይን ነው የምነሳው እንዲገባችሁ በደንብ ይሄኛውን ላይ ዌስት ላይን ልበለው ዌስት ላይን ወይም ደግሞ የወገብ መስመር ማለት ነው። እቺን እንዳትረሷት እናንተ ወገብ ማለት ነው። ስለዚህ የወገብ መስመር ወይም ዌስት ላይን ነው። ይሄኛው ደግሞ ሂም ላይን ይባላል ወይንም ደግሞ ግርጌ ማለት እንችላለን።
ግርጌ ማለት እንችላለን። ስለዚህ ኤ ቱ ቢ የተጠቀምነዋል። ስለዚህ አሁን ከወገብ መስመር ከዚህኛው ወደ ታች 18 ሴንቲሜትር ነው ዌስት ቱ ሂፕ ያልነው ወይም ከወገብ እስከ ዳሌ ያልነው ማለት ነው። ስለዚህ 18 ሴንቲሜትር ላይ ምልክት አደርጋለሁ። ይሄው 18 ሴንቲሜትር እዚህ ጋር በሰራነው መሰረት አሁንም ጠጋ ብለን መስመራችን እንዳይሳሳትብን ይሄንን ጠብቀን 18 ላይ ምልክት እናደርጋለን። ኦኬ ከዛን አሁንም ሁለቱም ፖይንቶች የሚነካ ላይን ወደዛ የሚያልፍ ወደ ጎን ማለት ነው እናሰምራለን ማለት ነው። አሁን ዋናው ይሄኛው መስመሮች ይሄን መስመር ለዚህ ለዋናው ለወገብ መስመራችን ትይዩ ወይም ፓራላል መሆን አለበት። አሁን እዚህ ጋር የምናሰምረው ትይዩ መሆን አለበት። እሱን በደንብ ጥንቃቄ አድርጉ ማለት ነው። ውድ ተማሪዎች ትምህርቱ ላይ ያላችሁን ማንኛውም አስተያየት ኮሜንት ላይ ጻፉልኝ ብያለሁ። ሰብስክራይብ ያላደረጋችሁም ካላችሁ ሰብስክራይብ አሁኑኑ ማድረግ አትርሱ። ላይክም ሳታረጉ ዝም ብላችሁ እያያችሁ ከሆነ ትምህርቱ መስጧችሁ ማለት ነው ላይክ አድርጋችሁ ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ትምህርቱን እንቀጥላለን ማለት ነው። ኦኬ ስለዚህ ሁለተኛ የተጠቀምኩት ከወገብ እስከ ዳሌ ያለው ነው። ስለዚህ ቺን ፖይንት ሲ ብላት እናንተ ስትጽፉ ከኤ እስከ ሲ ድረስ ከወገብ እስከ ዳሌ ልኬት ተጠቅም ያለው የሚለውን እሱን ጻፉ። ቀጣይ ላይ እናንተ ስትሰሩ በቀላሉ እንድትሰሩት ማለት ነው። ስለዚህ ከኤ እስከ ሲ ማለት ከወገብ እስከ ዳሌ ያለው ነው። ስለዚህ እቺ ላይን ምንድነች ማለት ነው? ሂፕ ላይን ማለት እንችላለን። ወይንም ደግሞ የዳሌ መስመር ማለት ነው። ዳሌ ማለት ነው። እናንተ ያው ተረዱት፣ የዳሌ መስመር ለማለት ነው። ኦኬ አሁን ሶስት ዋና ዋና መስመሮቻችንን አውቀናል። የወገብ መስመር፣ የዳሌ መስመር፣ የሂም ላይን ወይም የግርጌውን መስመር አግኝተናል። ስለዚህ አሁን ቀጣይ የምናደርገው ምንድነው? ሁለቱን ልኬቶች ተጠቅመናል ማለት ነው። አንድና ሁለትን እቺ ሶስተኛዋን እንዘልና አራተኛውን ልኬት እንጠቀማለን። ከዛን በኋላ ነው ወደዚህ የምንመጣው። ስለዚህ አራተኛው ልኬት ላይ የዳሌ ዙሪያ ነው። 92 ነው የመጣልን። እቺን 92 ለአራት አካፍለን 23 የመጣልን አለ። ስለዚህ ሶስቱም ላይ 23 እየለካን ፖይንት እናደርጋለን። አሁን እዚህ ጋር ከዋናው መስመር ጀምሬ ያው እዚህ ጋር 23 ምልክት አደርጋለሁ። እዚህ ጋርም ከፍ ብዬ 23 ላይ ምልክት አደርጋለሁ። አሁንም እዚህ ከላይም ከፍ ብዬ 23። ተማሪዎች በብዛት ብዙ ተማሪዎች የሚሳሳቱት ምንድነው መሰላችሁ? ከዚህ እስከዚህ ያለውን ሲለኩት ሶስቱም ላይ ለኩ ወይ እዚህ ጋር አንዱ ጋር ይለኩና ዝም ብለው ወደ ላይ ያሰምራሉ። የመንጋደር ነገር ይኖራል። ስለዚህ ከዚህኛው ይሄ ዳሌ ሲካፈል ለአራት ስንሰራ ከዚህ ከዋናው ይሄ ላይን ባይዘዌ ሴንተር ፍሮንት ነው የሚባለው። ይሄ ላይን ይሄ መስመር ሴንተር ፍሮንት ነው የሚባለው። ሴንተር ፍሮንት ማለት ምን ማለት ነው? ሴንተር ፍሮንት ነው የሚባለው። ሴንተር ፍሮንት ማለት የልብሱ የፊት ለፊቱ ልብስ የመሃሉ ሴንተሩ ማለት ነው። ሴንተሩ ወይም መሃል ላይ ያለው ሴንተሩ ማለት ነው። በኋላ አስታውሳችኋለሁ ሴንተር ፍሮንት ያልኳችሁ ይሄ ነው ብዬ ማለት ነው። አሁን ግን ዋናው ይሄ ላይን ሴንተር ፍሮንት ነው የሚባለው። ስለዚህ ከሴንተር ፍሮንት ላይናችን ነው ተነስተን 23 የለካ ነው። በመቀጠል እነዚህን 3 ፖይንት እናገናኛለን ማለት ነው። እነዚህን 3 ፖይንቶች አያችሁ እንዴት ስትሬት እንደሚመጣ በቀላሉ ስትሬት የሆነ ላይን ለማስመር ነው ደጋግመን ቅድም 3 መስመር ላይ ስንለካ የነበረው ማለት ነው። ኦኬ እነዚህ 3 ፖይንት ካገናኘን በዚህ መልኩ አሁን ኦሬዲ ሳጥን ሰራን ማለት ነው። አራት ማዕዘን ሰራን ማለት ነው። ስለዚህ አሁን ሲ ላይ ነው ያቆምነው። ይሄን ፖይንት ዲ ብለው ኦኬ ከዛን እቺን ፖይንት ደግሞ ኢ ብላት ይሄን ፖይንት ደግሞ ኤፍ ብለው ኦኬ። ስለዚህ አሁን እናንተ እንድትጽፉ ቀጣይ ልንገራችሁ። ከኤ እስከ ዲ ከሲ እስከ ኢ እንዲሁም ከቢ እስከ ኤፍ ድረስ እዚህ ጋር ቅድም እንደ የተጠቀመው እስቲ የሚነግረኝ የዳሌ ዙሪያ ሲካፈል ለአራት 92 ሲካፈል ለአራት 23 ነው ማለት። እናንተ እቺን ቁጥር አይደለም የምትጽፉት የዳሌ ዙሪያ ሲካፈል ለአራት ነው የተጠቀምኩት ነው ብላችሁ ኤ ቱ ዲ ሲ ቱ ኢ እና ቢ ቱ ኤፍን የዳሌ ዙሪያ ሲካፈል ለአራት ነው የተጠቀምኩት ብላችሁ ጻፉ ማለት ነው። ኦኬ እንቀጥል። አሁን ቀጣይ ላይ ኦሬዲ ሶስቱን ሜዠርመንት ተጠቅመናል። የቀረን እቺኛው አለች ሶስቱን ኢኔሴንስ አንደኛ ቁጥር ላይ ያለውን ሁለተኛ ቁጥር ላይ ያለውንና አራተኛ ቁጥር ላይ ያለውን ሜዠርመንት ተጠቅመናል። አሁን የቀረን ሶስተኛ ቁጥር ላይ ያለው ሜዠርመንት ነው። ስለዚህ የወገብ ዙሪያ ወይም ዌስት ሰርከምፈረንስ ማለት ነው። ስለዚህ እሱን ለመስራት አሁንም ሲካፈል ለአራት አድርገን ይመጣልን አለ 18። እሱንም ከሴንተር ፍሮንታችን ጀምረን ነው ወደዚህ የምንለካው። አንዳንድ ጊዜ አሁንም ተማሪዎች እንዴት ይሳሳታሉ? ከዚህ ጀምራሉ።
ከዚህ ጀምሮ ወደዚህ ነው የሚለኩት። እንደዛ አይለካም። ይሄ ላይን ሴንተር ፍሮንት ነው። ይሄ ደግሞ የጎን ላይ ያለው ሳይድ ላይ ያለው ይሄ በዳሌ በኩል ያለው ሳይድ ላይ ያለው ነው፣ ወይም ሳይድ ሲም ይባላል። ሶ ጎናችን ማለት ነው። ይሄ ከወገብ በታች ያለው ጎናችን በዳሌ በኩል ያለው ቅርጽ ነው። ስለዚህ ይሄኛው ደግሞ ሴንተር ፍሮንታችን ነው። ስለዚህ ከሴንተር ፍሮንት ነው ወደዚህ ወደ ዳሌ መስመራችን ነው የሚለካው ማለት ነው። ስለዚህ 18 ሴንቲሜትር ከዚህ ከሴንተር ፍሮንት ጀምረና ኦኬ ኦልሬዲ እንደዚህ አድርጌ ይሄኛው ዜሮ ላይ ነው ማለት ነው። ከመስመሯ ጀምረና ወገብ የዌስት መስመሬ ላይ 18 ላይ ምልክት ነው ከማድረጌ በፊት ቅድም ምን ብያችሁ ነበር? እቺኛው 2 ሴንቲሜትር በኋላ ነግራችኋለሁ አላልኳችሁ? ኦኬ አሁን ነው ማለት ነው። እቺ 2 ሴንቲሜትር የዳርት ነች። ልጻፍላችሁ 2 ሴንቲሜትር የዳርት ነች። የዳርት ነች። ስለዚህ እቺ 2 ሴንቲሜትር የዳርት ነች ማለት ነው። ኦኬ 2 ሴንቲሜትሯ ለዳርት የምትጨመረች ዳርት ምንድነው ምናምን ብላችሁ ማታውቁ ሰዎች ካላችሁ ችግር የለውም። ስቴፑን እየተከተላችሁ ተረዱት። ቀጣይ ላይ ጨርቁን ቆርጠን አብረን ስለምንሰፋ ዳርት ያልኳችሁ እቺ ነች ብዬ አስታውሳችኋለሁ። ፖይንት ዋናው ነገር አሁን እንድትደርሱ የሚፈልገው ወገብ ሲካፈል ለ4 የመጣልን 18 አለ ሲደመር 2 ሴንቲሜትር የዳርት መጠቀማችንን አትርሱ። ስለዚህ 20 ነው እዚህ ጋር የምጠቀመው ማለት ነው። 20 ነው የምጠቀመው 20 ሴንቲሜትር 20 ላይ ምልክት አደርጋለሁ። 2 ሴንቲሜትሯ የዳርት ነች። 18 ነበር የመጣልኝ ግን 2 ሴንቲሜትር የዳርት ስለሚጨመር 20 ላይ ምልክት አደርጋለሁ። በዚህ መልኩ ኤፍ አይደለ? ስለዚህ እቺን ጂ ልበላት ጂ ብላት እናንተ አሁን ስትጽፉ ከኤ እስከ ጂ ድረስ የወገብ ዙሪያ ሲካፈል ለ4 ሲደመር 2 ሴንቲሜትር ነው ብላችሁ ጻፉ ማለት ነው። እቺ 2 ሴንቲሜትሯ በብዛት እንደ ኮንስታንት ወሰዷት ብዙ ጉርዶች ላይ ስለምትጨመር የዳርት ማለት ነው። ስለዚህ የወገብ ዙሪያ ሲካፈል ለ4 ሲደመር 2 ሴንቲሜትር ነው ከኤ እስከ ጂ ብላችሁ ትጽፋላችሁ ማለት ነው። ኦኬ ቀጣይ ከጂ ወደ ላይ 1 ሴንቲሜትር እንወጣለን። ይሄኛውም በብዛት አብዛኛው ጉርድ ላይ እንጠቀመዋለን። እቺኛዋ ቁጥሯን ብቻ ያዟት። ቦታዋንና ቁጥሯን ብቻ ያዟት። ከጂ ወደ ላይ ቺን ፖይንት ለምሳሌ ኤች ብላት ፖይንት ኤች ብላት ከጂ ወደ ላይ ወደ ኤች ማለት ነው 1 ሴንቲሜትር እንወጣለን ብላችሁ ጻፉ ማለት ነው። ኦኬ ከዛ በኋላ አሁን ይሄንን መስመር በሂፕ ከርቭ መስመር ላይ ማስመሪያ ነው የምናገናኘው። ስለዚህ ለማገናኘት እንዲመቸን በተለይ ለጀማሪዎች ይሄን በብዛት ጀማሪ የሆኑ ተማሪዎችን ሳሰራ የምጠቀመው ሜትር ነው። ከዚህ ከዋናው ከዳሌ መስመሬ ወይም ከሂፕ ላይን ወደ ላይ 5 ሴንቲሜትር ወጥቼ ምልክት አደርጋለሁ። 5 ሴንቲሜትሮች ምልክት አደርጋለሁ። ከዛን እቺ ምልክት ያደረኳትን አሁን እናንተ እንዲገባችሁ አይ በሉት አይ። ስለዚህ ከኢ እስከ አይ ድረስ 5 ሴንቲሜትር ወደ ላይ ወጥቻለሁ ማለት ነው። ከዛን ማገናኘው በዚህ በሂፕ ከርቭ ማስመሪያዬ ፖይንት አይን እና ኤችን ነው። እናንተ ጻፉ እሺ። በሂፕ ከርቭ ማስመሪያ ማገናኘው አሁን እኔ ያልኳችሁን ጻፉት። ፖይንት አይን እና ኤችን በሂፕ ከርቭ ማስመሪያ አገናኛለሁ ብላችሁ ትጽፋላችሁ ማለት ነው። ኦኬ ስለዚህ ከፖይንት አይ ተጀምሩና እስከ ኤች ድረስ ያለውን በዚህ መልኩ እናገናኛለን ማለት ነው። ኦኬ አሁን ይሄን ማስመሪያ እንዴት እቺን ያሳያችሁ ለምንድን ነው? አንዳንድ ተማሪዎች የሚሳሳቱት ስህተት ጀማሪዎች ነው እሺ በብዛት እቺን ማስፈትን ከዚህ ጋር ከኢ ጋር ዝም ብለው በስትሬቱ ለሚያገናኙ አሉ። ያው ጀማሪ ስለሆኑ ነው። ስለዚህ እናንተ እንዳይረሳችሁ አድርጌ ነው ይሄን እየነገርኳችሁ ያለሁት። አንዳንድ ደግሞ ተማሪዎች ምን ያደርጋሉ? ይሄንን ራሱ ማስመሪያ ተጠቅመው እዚቹ ጋር ዝም ብለው ከፍ አድርገው እዚቹ ጋር ነው የሚያደርጓት ከርቧል። ከዛን ይሄ ሌላው ስትሬት ይሆናል ማለት ነው። ስለዚህ ይሄ ስላይትሊ የሆነ ከርቭ ይሄ አሁን የወገብ ነው። ይሄ ዋናው ወገባችን ነው። የአካባቢ ከወገብ ጀምሮ የዳሌን ቅርጽ ጠብቆ ስላይትሊ የሆነ አወራረድ ወደ ግርጌ ድረስ እስኪደርስ እንዲሆን ስለሆነ የተፈለገው መስመሩ በዚህ መልኩ እንዲሆን ያስፈልጋል ማለት ነው። እቺን ምናልባት ላይኗን ደመቅ ላድርግላችሁ። ኦኬ ይሄንን ካደረግን ኦልሞስት አሁን ወደ ማገባደዱ እየሄድን ነው። ዳርት ያልኳችሁ ነው የምንሰራው ማለት ነው። አሁን እስቲ ጎበዝ ተማሪ የሚያስታውሰኝ ለዳርት ስንት ሴንቲሜትር ነው መጨመር አለበት ያልኳችሁ? ጎበዞች 2 ስትሉ ሰማችሁ ልበል 2 ሴንቲሜትር ነው መጨመር ያለበት። ኦኬ ስለዚህ ምክንያቱም እዚህ ጋር እቺኛዋን መርሳት የለባችሁ
ከዋናው ወገብ ሲካፈል ለአራት ካደረግነው ላይ 2 ሴንቲሜትር ስለሆነ ያልነው እሷን ነው አፕላይ የምናደርገው። ስለዚህ አሁን ምን እናደርጋለን? እሷን የይዘን ባይምሯችን ይሄ ከዚህ እስከዚህ ከኤ እስከ ጂ ያለው 20 ስለሆነ 20 እንደዚህ አድርገን ሲካፈል ለሁለት አድርገን አሁን ዳርት ልንሰራ ነው። እሺ ዳርት ልንሰራ ነው። 20 ሲካፈል ለሁለት 10 ሴንቲሜትር ላይ ምልክት አደርጋለሁ ማለት ነው። 10 ሴንቲሜትር ላይ ምልክት አደርጋለሁ። ማርከር ልቀይርላችሁ። ስለዚህ 10 ሴንቲሜትር ላይ ምልክት አደርጋለሁ ማለት ነው። ኦኬ ሶ 10 ሴንቲሜትር ማለት ከኤ እስከ ጂ ያለው ለሁለት ነው ያካፍሉ። አሁን እናንተ ከኤ እስከ ጂ ያለው ከ20 ራሱ ሊበልጥ ይችላል እንደየልኬቱ አይነት ስንትም ሆነ ስንት ከኤ እስከ ጂ ያለውን ልኬት ነው ለሁለት የምናካፍለው ማለት ነው። ኦኬ እሺ ስለዚህ እሱን ካደረግን በኋላ ማስመሬ አልነሳለች። እሺ ስለዚህ ከኤ እስከ ጂ ያለውን ለሁለት ካካፈልን በኋላ አሁን ወደ ታች ለወርድ ነው። የዳርቴን እየሰራው ነው። የዳርት ቁመት ማለት ነው። የዳርት ቁመት ለፍሮንት የምጠቀመው 10 ሴንቲሜትር ነው። ለፍሮንት የምጠቀመው 10 ሴንቲሜትር ነው። ስለዚህ አሁን እዚህ ጋር ቅድም ተመሳሳይ እስካሁን ያደረግነው ነገር ነው የምናደርገው። ከዚች ፖይንት ማለት 10 ሆኗል። 10 ሆኗል ማለት ምን ማለት ነው? ከኤ እስከ ጂ ያለው 20 ስለሆነ ሲካፈል ለሁለት ነው 10 ሆነ ማለት ነው። ስለዚህ አሁንም እዚህ ጋር ዝም ብዬ ይሄንን ማስመሬን በዚህ በሴንተር ፍሮንት ላይ እኔ ጋር ስትሬት አደርገውና እዚህ ጋር እንዳደረኩት ማለት ነው 10 ላይ ፖይንት አደርጋለሁ። ይሄን ፖይንት ለምን ያደረኩት? ከዚህ ወደ ታች ሳሰምር በጣም አሪፍ የሆነ ለዚህኛው መስመር ፐርፔንዲኩላር የሆነ ላይን ለማስመር ነው ማለት ነው። ስለዚህ በቀላሉ ዘና ብዬ ሁለቱን አገናኛለሁ ማለት ነው። ሁለቱን ግን ሳገናኝ አሁን አያችሁት እችኛዋ ፖይንት ከ10 አልፋብኛለች። እኔ የዳርት ቁመት ማድረግ አለብን ያልኳችሁ ስንት ነው? 10 ሴንቲሜትር። ስለዚህ መስመሪያዬን እንደዚህ ሁለቱን ፖይንት እንዲነካ አድርጌ ግን ወደ ታች ስወርድ 10 ላይ አቆማለሁ ማለት ነው። 10 ላይ አቆማለሁ። እቺ ፖይንት ያው ቅድም ለሪፈረንስ ፖይንት የተጠቀምኳችንን እንተዋታለን ማለት ነው። ስለዚህ የዳርት ቁመቴ 10 ሴንቲሜትር ነው። ዳርቱን በዚህ መልኩ ከኤ እስከ ጂ ያለውን ሴንተር አገኘው። ከዛን ያገኘሁትን ሴንተር ወደ ታች አወረድኩት ማለት ነው። ኦኬ ስለዚህ አሁን ቅድም ለዳርት የተጠቀምናት 2 ሴንቲሜትር አለች የዳርቷ ለዳርት መጠቀማት ማለት ነው። ስለዚህ አሁን ይሄንን ለምሳሌ መስመሩን እንደዚህ ስትሬት አደርግና በጣም ተረጋግታችሁ እኔ እንደምሰራው ስሩት። በጣም ቀላል ነው። እሺ ተማሪዎች፣ ስለዚህ ወደዚህ 1 ሴንቲሜትር ወደዚህ 1 ሴንቲሜትር አንድ ሴንቲሜትር ማለት ነው። አንድ ከዚህ እስከዚህ ያለው ከዚህ እስከዚህ ያለው አንድ። አሁን ምናልባት ፊደል ልስጣችሁ እናንተ እንድትሰሩበት ማለት ነው ለወደፊቱ። እቺን ፖይንት ጄ ልበላት፣ ፖይንት ጄ ልበላት። ኦኬ ስለዚህ ፖይንት ጄ ማለት ከኤ እስከ ጂ ድረስ ሲካፈል ለሁለት ነው ተባብለናል። ጄ ያልኳችሁ ማለት ነው። ከዛ በኋላ እቺን ፖይንት ደግሞ ኬ ልበላት፣ ኬ ልበላት። ከጄ እስከ ኬ ድረስ 1 ሴንቲሜትር ነው። ኦኬ እቺን ፖይንት ኤል ልበላት። ከጄ እስከ ኤልም 1 ሴንቲሜትር ነው። ስለዚህ የዳርቷ ቦታ ከኤል እስከ ኬ ያለችው ማለት ነው። ከኤል እስከ ኬ ያለችው 2 ሴንቲሜትር ማለት ነው። ጉድ ይሄን ከመጣን ስለዚህ እቺኛዋን ደግሞ የዳርቷ ቁመት መጨረሻዋን ኤም ብላት። ከጄ እስከ ኤም ድረስ ደግሞ 10 ሴንቲሜትር ነው የተጠቀምነው ማለት ነው። አሁን እናንተ እንደዚህ እያደረጋችሁ ጻፉ። እሺ ማስታወሻ ደብተራችሁ ላይ ምናልባት ሳጽፍም ከሆነ እስካሁን የመጣችሁት ቪዲዮውን ከድጋሚ ያስጀምሩና ጻፉት። ምናልባት ቪዲዮ ካልገባችሁ ደጋግማችሁ እሺ ደግማችሁ ስታዩት መጀመሪያ እንደምታዩት አይደለም። በደንብ አይምሯችሁ እየተላመደ ስለሚመጣ በቀላሉ ትይዙታላችሁ ማለት ነው። ስለዚህ በቃ እነዚህ 3 ፖይንት ነው የምናገናኘው። ኤልን ከኤም ጋር ኬንም ከኤም ጋር። ኦኬ ዳርቴን በዚህ መልኩ ሰራው ማለት ነው። ኦልሞስት አሁን እየጨረስኩ ነው። ፍሮንትን አንድ ነገር ብቻ ነው የቀረኝ። እቺኛው ፖይንት ኤች አለች። ፖይንት ኤችን ከኬ ጋር በሂፕ ከርቭ ማስመሪያዬ አገናኛለሁ ማለት ነው። ፖይንት ኤችን ከኬ ጋር በሂፕ ከርቭ ማስመሪያዬ አገናኛለሁ ማለት ነው። ይኸው እንደዚህ አድርጌ አገናኛለሁ ማለት ነው። ስለዚህ ዋናው የወገብ መስመሬ ይሄ ነው ማለት ነው። ከኤች ጀምሮ እንደዚህ እየመጣ የሚመጣው ማለት ነው። ኦልሬዲ ከኬ ወደዚህ ያለው መስመር ስትሬት ስለሆነ እሱንም ከዋናው ከእንትኑ ጋር ከለሩ እንዲመሳሰልላችሁ ላገናኝላችሁ። ኦኬ ስለዚህ ኦልሞስት ፍሮንት ሳይዴን ጨርሻለሁ ማለት ነው። ፍሮንት ሳይዴን ጨርሻለሁ ማለት ምናልባት ፓተርን ኢንፎርሜሽን የሚባል አለ። እሱን ልጻፍላችሁና
ወደ ባክ እንሄዳለን ማለት ነው። ፓተርን ኢንፎርሜሽን ላይ ያው ስንቆርጥ ህጎቹን እንዴት አፕላይ እንደምናደርግ እነግራችኋለሁ። አሁን ግን ሲምቦሎችን ብቻ ልንገራችሁ። እዚህ ጋር አንደኛ እቺ ሲምቦል አለች፣ የፎልድ ምልክት ነች። እቺ የፎልድ ምልክት ነች። ሁልጊዜ ፓተርን ስትሰሩ እናንተ እቺ ምልክት መጠቀም አለባችሁ፣ የምትሰሩት ነገር ፎልድ ሆኖ የሚቆረጥ ከሆነ። አሁን የማወራው ነገር ምናልባት አዲስ የሆናችሁ ሰዎች እቺ ሲምቦሏን ብቻ አውቋት። እቺ ምልክት የፎልድ ምልክት ነች። ኦኬ አንደኛ። ሌላ ሁለተኛ ደግሞ የግሬን ላይን የሚባል አለ። እንደዚህ አስምረን፣ ይሄ ደግሞ ግሬን ላይን ይባላል። ጨርቁን ስንቆርጥ እያንዳንዱን ሲምቦል እያስታወስኩ እንትን ስለምላችሁ እናንተ እኔ በምሰራው መልኩ ብቻ ማስታወሻችሁ ላይ ስሩት። ይሄኛው የፎልድ ምልክት ነው። ይሄ ደግሞ የግሬን ላይን ምልክት ነው። አስታውሳቸው። ሌላው ደግሞ ዋናው የሰራሁት ፓተርን ምናልባት ማርከር ልቀይርላችሁ። የሰራሁት ፓተርን ፍሮንት ሳይድ ነው። ፍሮንት ሳይድ ማለት የልብሱ ፊት ለፊት ማለት ነው። ስለዚህ እሱን እገልጻለሁ። ፍሮንት ሳይድ ስከርት ጉርድን የሰራሁት። ስለዚህ የጉርዱን የፊት ለፊት የልብሱን ክፍል ነው የሰራሁት እያልኩ ነው ማለት ነው። ከዛን ሲቆረጥ ደግሞ ከት እንልና ከት ታይምስ 1 ብለን ኦን ፎልድ ምን ማለት ነው? እቺ የፎልድ ምልክት ነች። እሱን እየገለጽኩ ነው ስንቆርጠው እያልኩ ነው። እሱን በኋላ እናየዋለን። በደንብ ዲቴሉን እነግራችኋለሁ ጨርቁን ስንቆርጥ። ይሄን ካለም በኋላ እዚህ ጋር ደግሞ ዲዛይነር ኔም እንልና የራሳችሁን ስም ትጽፋላችሁ ማለት ነው። ሶ በዚህ መልኩ ፍሮንት ሳይድን ጥንቅቅ አድርገን ጨርሰናል። አሁን ባክን ከሰራን በኋላ ደግሞ ለሁለቱም የምናደርጋቸው ነገሮች ቀጣይ ነገሮች አሉ። ቪዲዮ እንዳይረዝም እዚህ ጋር የዛሬ ትምህርቴን ጨርሳለሁ። ጀማሪ የሆናችሁ ሰዎች ይሄን ቪዲዮ ደጋግማችሁ በማየት ፍሮንት ሳይድ እንዴት እንደሚሰራ ጥንቅቅ አድርጋችሁ እንድትረዱ ፈልጋለሁ። በቀጣይ ባክ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ውድ ተማሪዎቼ ቪዲዮውን አሁንም ሰብስክራይብ እንድታደርጉ አስታውሳችኋለሁ። ምናልባት ላይክም ያላደረጋችሁ ካላችሁ ላይክ አድርጉ። አሰራሪ ላይ ደግሞ ኮሜንት ካላችሁ ማንኛውም አይነት አስተያየትና ጥያቄ ካላችሁ እንድትጽፉልኝ እጠይቃለሁ። በሚቀጥለው ባክን ስንሰራ በዲቴል እንገናኛለን ማለት ነው። እስከዛው ጥያቄያችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ